ቦዝ ስካኔት በሞተ በሳምንቱ ክሮስ ከአቴና ኩታኒ የራት ግብዣ ጥሪ በእህቱ በክላውዲያ በኩል ደረሰው። ግብዣውም በመኖሪያ ቤቷ በማሊቡ ነበረ። ክሮስ ማሊቡ ሲደርስ ፀሐይዋ ወደ ውቅያኖሱ ለመጥለቅ እያሽቆለቆለች ነበረ። ከዚህ በፊት የነበረው የጸጥታ ኃይሎች ግርግር የለም። የግል ዘበኛዋ ብቻ ግቢ ውስጥ ሲገባ ማንነቱን አረጋግጦ ወደ ውስጥ ሸኘው። ያቺው ደቡብ አሜሪካዊት አጭር ሰራተኛ በር ከፍታ አስገባችው። ሳሎኑ እንደ ውቅያኖስ ውሃ አረንጓዴ ምንጣፍ ከዳር እስከ ዳር ተነጥፎበታል። አቴና እየጠበቀችው ነበረ። ከበፊቱ የበለጠ ቆንጆ ሆነችበት። ሰማያዊ ጉርድ ቀሚስና ሸሚዝ ለብሳለች። የውቅያኖሱ ሙቀት ሰውነቷን አቅልጦታል። አይኑን ከሷ ለማንሳት አልቻለም። ቀረብ ብላ ጨበጠችው፣ ግን አልሳበችውም። መጠጥ ቀርታ አንዱን ለራሷ ይዛ ሌላኛውን ብርጭቆ ደግሞ ለሱ ሰጠችው። ፊታቸውን ወደ ውቅያኖሱ በመለሱ ሁለት ባለመደገፊያ ወንበሮች ላይ ጎን ለጎን ተቀመጡ። እያዘቀዘቀች ያለችው ፀሐይ ወርቃማ ጨረሯን ፈንጥቃባቸዋለች። ክሮስ የውበቷን ነገር ስለሚያስጨንቀው እሷን ላለማየት ብሎ ጎንበስ አለ። አናቷ ላይ የተከመረ ወርቃማ ፀጉር፣ ለስላሳ ቆዳና ወንበሩ ላይ ተመቻችቶ የተቀመጠ ሰውነቷን እያየ ማውራትም ሆነ መጫወት አልቻለም። ወዲያውኑ ግን ያልጠበቀው ስሜት ተሰማው። ሊነካት ጠጋ ሊላት ፈለገ። አቴና ግን በክሮስ ሕዋሳት ላይ ስለፈጠረችው ሽብር የገባትና የተረዳችው አትመስልም። መጠጧን ጎንጨት አለችና ወደ ፊልሙ ዓለም እንድመለስ ስላደረከኝ በጣም አመሰግናለሁ አለችው። ድምጿ ራሱ ሌላ ውበት ሆነበት። ሳታቋርጥ እንድታወራ ፈለገ። ድምጿ የራሱ ቃና አለው አለ በወዱ። ወይ መታደል! ወደ መሬት እንዳቀረቀረ ገንዘብ ብጨምርልሽ ወደ ስራሽ ትመለሻለሽ ብዬ ገምቼ ነበር አላት በፍርሃት ድምፅ። ብዙ ድክመቶች ቢኖርብኝም የገንዘብ ስግብግብነት ግን የለብኝም አለችው። በዚህ ጊዜ ፊቷን ከውቅያኖሱ ወደ ክሮስ መልሳ አይኖቹን ትክ ብላ ተመለከተችው። ባለቤቴ ራሱን ከገደለ በኋላ ስቱዲዮ ቃሉን አጥፎ ውሉን አፍርሶብሃል ብላ ክላውዲያ ነገረችኝ። የፊልሙን መብት መለስ የተወሰነ መቶኛ ተርፍ ነው አሉ ሊሰጡ የተስማሙት። ክሮስ ስለሷ ቁንጅናና እንዴት አድርጎ ሊጠጋት እንደሚችል ሲያሰላስል ከነበረበት የሐሳብ ዓለም መለስ ብሎ ጥሩ የቢዝነስ ሰው ባልሆንም መሰለኝ እንደዛ ያደረጉ መሰለኝ አላት። ችሎታ የሌለው ጀማሪ አይነት ሰው ነው ብላ እንደተገምት የፈለገ ይመስላል። ኮንትራትም ሞሊ ፍላንደርስ ናት አሉ የጻፈችልን አለችው አቴና። በጣም ጎበዝ ሴት ናት እኮ ብትገፋበት ትችል ነበረ። ክሮስ ትከሻውን ነቀነቀ። ይሄ የፖለቲካ ጉዳይ ነው። ለወደፊት በፊልሙ ዓለም ለመግፋት ስለምፈልግ እንደ ሎድስቶን ስቱዲዮ ካሉ ጠንካራ የፊልም ተቋማት ጋር መጣላትን አልፈለኩም። ልረዳ እችል ነበረ አለችው አቴና። ወደ ፊልሙ ስራ ልመለስም ማለት እችል ነበረ። ክሮስ ይህን ልታደርግለት እንደምትችል አልተጠራጠረም። በእርግጥ ይሄ አንድ አማራጭ ነበረ። ቢሆንም ስቱዲዮ ፍርድ ቤት እንደሚከሰው የታመነ ነው። እሱ ደግሞ ምንም አይነት በቂ ማስረጃ ቢኖረውም ፍርድ ቤት መቅረብን አይፈልግም። በሌላ መልኩም አቴና የውለታ ዕዳ እንድትጥልበት አልፈልግም። አቴና በእርግጥ ውብ ናት፣ ግን ደግሞ ምንም አይነት ተንኮል የለባትም ለማለት ደግሞ አልቻለም። ስካኔት ከመሞቱ በፊት ስለ ልጇ ጉዳይ ነግሮት ነበረ። እውነት የሆነ ውሸት አይታወቅም። ለምንድነው ልትረጂኝ የፈለግሽው በማለት ጠየቃት። አቴና ከተቀመጠችበት ተነስታ ወደ መስኮቱ ሄደች። ከመስኮቱ ባሻገር የባህሩ ዳርቻ ሙሉ በሙሉ ግራጫ ሆኗል። ፀሐይዋ ደመና ውስጥ ጠልቃለች። ውቅያኖሱም በኮረብታዎች ጥላ ስለተሸፈነ ጥቁር ሰማያዊ ሆኗል። ፊቷን ወደ ክሮስ መልሳ ለምንድነው ልረዳ የፈለኩት? አዎ ምክንያቱም ቦዝ ስካኔትን ከማንም በተሻለ ስለማውቀው ራሱን በራሱ ለማጥፋት 100 ማስታወሻው እንኳን ቢተው ላላምን ስለምችል ነው። አላምንም። ምን ጊዜም ቢሆን ራሱን አይገልም። ክሮስ ትከሻውን ነቀነቀ። ሞተ ነው በቃ አላት። እሱ ልክ ነህ አለች አቴና።
ፊቷን ወደ እሷ ዙራ አተኩራ ተመለከተችው። አንተ ፊልሙን ስትገዛ እስካኔት ከመቀስፈት ራሱን በራሱ ሰቀለ። ማን ገደለው ብባል አንተ ሳትመስለኝ አትቀርም። ስቱዲዮ ሊሆን አይችልም ሲል ክሩስ ጠየቃት። ማሪዮን እኮ አሉ ከሚባሉ ጠንካራ ሰዎች አንዱ ነው። ብዙ ነገር ማድረግና ማስደረግ የሚችል በአንተ ዝና እስኪቤ ድረስ ቢሆነው። አቴና ራሷን ባሉ ታወዛወዘች። ከነሱ ምን እንደምፈልግ አውቀዋል። እንዳንተ ማለት ነው። እነሱ አልገደሉትም። ምክንያቱም እነሱ ፊልሙን ላንተ ሸጠው ከኪሳራ አድነዋል። ፊልሙ ካለቀ በኋላ እኔ ብገደል ባልገደል ግድ የላቸውም። ግድ ያለ አንተ ነህ። ልረዳሽ አልችልም በምትል ጊዜ እንኳን ልትረዳኝ እንደምትፈልግ አውቄያለሁ። ፊልሙን ገዛኸው መባል እንደምሰማ ምን ማድረግ እንዳቀድክ ገብቶኛል። ግን እንደዚህ ቀልጣፋ ምትሆን አልመሰለኝም ነበረ። ወዲያውኑ ከመቀስፈት ተነስታ ወደሱ ስትመጣ እሱም ከመቀመጫው ብድግ አለ። እጆቹን በወገቧ ላይ እንደመቀነት ጠመጠመችው። የሰውነቷ መዓዛ ወደው ትንፋሿንም የማሽተት ዕድል አገኘ። በሕይወቴ የሠራሁት ኃጢአት ቢኖር ይሄ ብቻ ነው። በእኔ ምክንያት ሰው ራሱን ሲገድል በጣም የሚዘገንን ነገር። ራሴ ባደርጎ ኖሮ ምንኛ ደስታ በተሰማኝ ነበረ፣ ግን አልችልም። አንድ ነገር ላደርግ እንደምችል እንዴት እርግጠኛ ልትሆኝ ይቻለሽ? ስላንተ ክላውዲያ ብዙ አጫውታኛለች። አንተ በትክክል ማን እንደሆንክ እሷ እንደኔ ባለመረዳቷ ግን ታናድደኛለች። የእሷ ግምት አንተ በቃ ዝም ብሎ ኃይለኛና ጉልበተኛ ሰው እንደሆንክ ነው አለችው አቴና። ክሩስ ጥርጣሬ ገባው። ጥፋቱን እንዲያምን የምትገፋፋው ምስለው። ይሄ ደግሞ ለቄስ ቀርቶ ለእግዚአብሔርም እንኳን የማይናዘዘው ምስጢር ነው። እና ደግሞ ያለት እንዴት እንዳየኝ ያስታውሳለሁ። ብዙ ወንዶች በዚህ አይነት አስተያየት አይተውኛል። ቆንጆ መሆኔን አውቃለሁ። አዎ ብዙ ሰዎችን አውቃለሁ። ግን ያን ያህል በትክክል መገንዘብ አልቻልኩም። እንደ እውነቱ ከሆነ በተሰጠኝ ጸጋ ደስተኛ አይደለሁም። ግን ዝም ብዬ እጠቀምበታለሁ። ምንድነው የሚሉት? ይሄ ፍቅር ነው። ክሩስ እጆቿን አላቀቅና ባልሽ ለምንድን ነው እንደዛ ስትፈሩ የነበረው? ሙያሽን እንዳያበላሽብሽ ነው ሲል ጠየቃት። ለደቂቃዎች አይኗ ውስጥ የንዴት መልክ ይነበብ ነበር። ስለ ሙያ አልነበረም አለችው። ፍራቻም አልነበረም። ምንም እንኳን ሊገለኝ እንደሚችል ባውቅ ሌላ ምክንያት ነበረኝ አለችና ትንሽ ተከዘች። ከዛም የፊልሙን መብት እንዲመልሱልኝ ለማድረግ እኮ ስራዬን አልቀጥልም ማለት እችላለሁ። አይሆንም አላት ክሩስ። አቴና ፈገግ አለችና ደስ በሚያሰኝ አስተያየት አየችው። ከዛም እንግዲያውማ ተያይዘን ወደ መኝታ ክፍል መሄድ አለብን አለችው። ቀልብ የምትማርክ አይነት ሆነን ያገኘው። ስለሆነም ጥሩ ጊዜ እንደምናሳልፍ ይታየኛል። በመጀመሪያ እንደምናደድ ብሎ ነበረ። ላደረገላት ውለታ በገለዋ ልትከፍሉ ያሰበች መስሎ ተሰማው። ግን ደግሞ የማሾፍ አይነት ንግግር መሰለው ነው ወይስ ደግሞ ለሷ ያለው ፍቅር እንደ ሌሎች ወንዶች እንደምታደርገው እንዲያው በቀላሉ አንሶላ በመጋራት ብቻ የሚያበቃ ጊዜያዊ ፍቅር መስሏት ይሆን? አንድ ተጨባጭ ውል ማድረግ የምንችል መስሎኝ ከቦዝ ስካኔት ጋር ረጅም ውይይት አድርገን ነበረ አላት። ምን ነገር ታዲያ ስትል ጠየቀችው። ክሩስ ኮስተር ብሎ ተመለከታት። ባንቺና በሱ መካከል ስላለው ዘገናኝ ሚስጥር አጫወተኝ። ከሱ ከኮበለልሽ በኋላ ልጅሽን በረሃ ውስጥ አሸዋ ምሰሽ እንደቀበርሻት ነገረኝ። የአቴና ፊት ጭንብል ያጠለቀች መሰለ። አረንጓዴዎቹ አይኖቿ ደበዘዙ። ጠጋ ብለው በሹክሹክታ በእውነት ልጄን የገደልኳት ይመስልሃል? ስትል በጉጉት መልክ ጠየቀችው። እስካኔት እንደዛ ብለሽ የነገርሽው መሆኑን የነገረኝ አላት ክሩስ። እንደዛ ብዬ የምናገር የእውነት ነው። ግን አሁንም ደግሜ ልጠይቅህና ልጄን የገደልኳት ይመስልሃል? አንዲትን ውብ ሴት ከመኮንን የባሰ አሰቃቂ ነገር የለም። ክሩስም እውነቱን ከተናገረ እስከ መጨረሻው ሊያጣት እንደሚችል ተገንዝቧል። በድንገት እጆቹን ትከሻዋ ላይ ያሳረፈና አንቺ እጅግ ሲበዛ ቆንጆ ነሽ፣ እንዳንቺ ያለ ሴት እንደዛ ያለ ዘግናኝ ስራ አትሰራም አላት። እና ደግሞ አይመስለኝም አድርገሻል ብዬ አላምንም። ወደ ኋላ ፈገፈገች። ለስካኔት መሞት ተጠያቂ በሆነም ግን ስትል ጠየቀችው።
ስለ ስካኔት ሞት አንቺ ተጠያቂ አይደለሽም። እሱ ራሱን በራሱን የገደለው። አቴና በጥሞና ታጠናዋለች። እጆቿን ሳብ አድርጎ ያዘና በእርግጥ ስካኔትን የገደልኩት ይመስልሻል ሲል ጠየቃት። አቴና በመድረክ ላይ እንደምታሳየው አይነት ፈገግታ ፈገግ አለችና አንተ እኔ ልጄን እንደገደልኩ አድርገህ ከምታምነው አይበልጥም አለችው። ሁለቱም ፈገግታ ተለዋወጡ። ከወንጀል ነፃ እንደሆኑ አረጋገጡ። እጁን ያዘችና አሁን እራት ልስራና እንብላ፣ ዛሬ እኔ ጋር ነው የምታድረው አለችውና ይዛው ወደ ወጥ ቤት ሄደች። ከስንት ወንዶች ጋር ይሆን እንደዚህ የምትሆነው እያለ በቅናት መንፈስ ያስብ ጀመረ። ውቢቷ ንግሥት ልክ እንደ ተራ ሴት ምግብ ሰርታ ወንድ ስታበላ፣ ምግብ ስትሰራ ደግሞ ቆሞ ይመለከታታል። ልብሷን አልቀየረችም። የወጥ ሰሪ ልብስም አላጠለቀችም። አሰራሯ ሲመለከተው እንደ ሰለጠኑ የዛናዱ ወጥ ቤቶች አይነት ናት። ድንቅ ባለሙያ። ጎመኑን፣ ድንቹን እየከተፈች ታዋራዋለች። ከዛም ጠረጴዛውን እያዘጋጀች ሳለችም እሱን ማጫወቷን አልተወችም። አንድ ጠርሙስ ወይን ጠጅ እንዲከፍት ሰጠችው። ጠጋ ብላም ሰውነቱን በሰውነቷ አሻሸችው። ከግማሽ ሰዓት ባልበለጠ ጊዜ ውስጥ ምግቡ ተሰርቶ ጠረጴዛው ሲሞላ በማየቱ በጣም ተገረመ። መጀመሪያ በሰራሁት ፊልም ውስጥ የወጥ ቤት ኃላፊ ሆኜ ስለሰራው ለዛ ብዬ የምግብ አዘገጃጀት ትምህርት ቤት ገብቼ ተማርኩኝ። ከዚያም አንድ ጋዜጣ ተንታኝ አቴና ኩታን ምግብ ስትሰራና ፊልም ስትሰራ እኩል ኮከብ ናት ብሎ ጽፏል አለችው። ውቅያኖሱ ፊት ለፊት በሚያሳየው መስታወት አጠገብ ሆነው እራታቸውን በሉ። ምግቡ እጅ ያስቆረጥማል። የምግብ ሰራተኛ መሆን ነበረብሽ። ያጎቴ ልጅ ቪንሴንት ለምግብ ቤቱ በፈለግሽው ጊዜ ቀጥርሽ ነበረ አላት። የፈለኩትን መሆን ይችል ነበረ ታዲያ አለችው አቴና በጎራ መልክ። እራታቸውን በልተው እስከሚጨርሱ አልፎ አልፎ ስሜቱን በሚቀሰቅስ መልክ ተደባብሰው ነበረ። ክሮስም በነካችው ቁጥር ደሟ ከደሙ ሲሟሟቅ ይሰማዋል። ምግቡ ሲያበቃ እጁን ይዛ ሁለተኛ ፎቅ ወደሚገኘው መኝታ ክፍል ወሰደችው። አካሂዷም ሆነ እጁን አያይዟ እንደ ሙሽራ እያፈረች ነበረ። ክሮስ ሁኔታዋ ሁሉ አስደንቆታል። መኝታ ቤቱ በጣም ሰፊ ነው። ከግድግዳ እስከ ግድግዳ የተንጣለለ ቁም ሳጥንና ፊቱን ወደ ውቅያኖስ የመለሰ መደገፊያ ባልኮኒ አለ። ግድግዳዎቹ ዳልቻ መልክ ባለው የግድግዳው ርቀት ስለተለበዱ ክፍሉ በዝቅተኛ መብራት እንኳን ከፍተኛ ብርሃን እንዳለ ያሳያል። ክፍሉ ውስጥ እንደገቡ ወደ ባልኮኒ ወራችውና ሁለት እጆቿን ክሮስ ትከሻ ላይ አድርጋ አይን አይኑን ታየው ጀመር። ከዚያም በአንድ እጇ ወገቡን ይዛ በሌላኛው እጇ ደግሞ አንገቱን ይዛ ወደ ከንፈሮቹ አስጎነበሰችው። አልተግደረደረም። ይልቁንም አንገቱን ከወዲያ ወዲህ እያዟዟረች ከንፈሮቹን ስትስመው እንደ ለጋ ተክል ከወዲያ ወዲህ እጥፍ እጥፍ ይል ነበረ። ለረጅም ሰዓት ሲሳሳሙ ቆዩ። ከውቅያኖሱ የሚወረወረው ንፋስ ሰውነታቸውን ሙቀት ያራግብላቸው ነበረ። በመጨረሻም እየሳመች አልጋ ውስጥ አስገባችው። ክሮስ ከእንቅልፉ ሲነቃ ፀሐይዋ ገራ ነበረ። በሕይወቱ ለመጀመሪያ ጊዜ ራሱን ክፉኛ አመመው። ተነስቶ ባልኮኒው አጠገብ ባለው ወንበር ላይ ተቀምጦ ውቅያኖሱን እየተመለከተ በሐሳብ ጅልጥ አለ። አደገኛ ሴት ናት። የገዛ ልጇን ገላ አሸዋ ውስጥ የቀበረች፣ አልጋ ላይ ደግሞ በጣም የተካነች ናት። እንደ መልኳ የታደለች መጥፊያው ልትሆን ትችላለች። በተለይ ይህ ሐሳብ ሲመጣበት ደግሞ ዳግመኛ ላያያት ወሰነ። ወዲያውኑ ትከሻው ላይ የለሰለሱ እጆች ሲያርፉ ተሰማው። ከዚያም አንገቱን ቀና አድርጋ ከንፈሮቿን ከንፈሮቹ መሃል አስገብታ ተስመው ጀመር። ከንፈሮቹ ስለሚያተኩሱ ስሜቷ ተቀሰቀሰ። እናም የምትለቀው አልሆነችም። እየሳመችው ከፊት ለፊቱ ስትዞር ጎች ጎች ያሉ ጡቶቿ በስሱ ቢጃማ ታዩት። ከዚያም ፀጉሯ ፊቱን ሸፈነው። እንደ አይነት ሰውር እየተመራ ወደ አልጋ ሄደ። ከሄዱበት ዓለም ሲመለሱ ገላን ታጠብ፣ እኔ እስከዛ ቁርስ ልስራልህ አለችው። እጁን ይዛ ወደ መታጠቢያ ክፍል ወሰደችው። ከሚያውቀው ከዛናዶ ሆቴል መታጠቢያ ክፍል ብዙም አይተናነስም።
የወርቅ ቅብ ስላልሆነ እንጂ ለወንዶች አስፈላጊ የሆኑ ቁሳቁሶች ሁሉ አሉ። የጺም መላጫ፣ የፊት ቅባት፣ የጥርስ ብሩሾች፣ ማበጠሪያዎች በየአይነቱ በስርዓት ተቀምጠዋል። ታጥቦ ሲያበቃ ባልኮኒው ጋር ተቀመጠ። ከዚያም አቴና ፓስታ፣ ቡና፣ የብርቱካን ጭማቂ በትሪ አምጥታ ጠረጴዛው ላይ ያስቀመጠች። እንቁላል ልጠብስልህ እችላለሁ አለችው። ክሮስም ይሄ እኮ ቆንጆ ነው አላት። መቼ ነው እንደገና ማገኘ ስትል ጠየቀችው። ላስ ቬጋስ ብዙም ሰራው ስራ አለኝ፣ በሚመጣው ሳምንት ግን እደውልልሻለሁ አላት። አቴና በመገረም አመለካከት ተመለከተችውና ይህ ማለት እኮ ደህና ሰንብቺ ማለት ነው አይደል እንዴ ስትል ጠየቀችው። እውነቱን ልንገርህ ሌሊት በጣም ነው የረካውብህ። ክሮስ ትከሻውን ከፍ ዝቅ በማድረግ ውለታሽን የተወጣሽ መሰለኝ አላት። በማሽሟጠጥ ዓይን ተመለከተችውና ከልባዊ ፈቃደኝነት ጋር ነዋ አይመስልህም አለችው። እንደው አብሮ ለማደር ያህል ሳይሆን። ክሮስ አይደለም አላት። በአእምሮ ውስጥ ያለውን ሐሳብ እንደ ማንበብ አይነት ተመለከተችው። ትላንትና ምሽት ሁለቱም በየተራ ዋሽተዋል። አሁን ግን መደባበቅ አይችሉም። ቁንጅናዋ ብቻ ሐቀኝነቷን ሊመሰክርላት እንደማይችል ተገንዝባለች። ከዚህም በላይ ደግሞ እንደዚች ያለች የውብና ብዙ ፈላጊ ያላት ሴት ከሱ እንደማትረጋ በመስጋት ሊሸሻት እንደፈለገ ገብቷታል። እሷ ደግሞ እንዲሸሻት አልፈለገችም። በመልክም በመኝታም የሚቆረቆራት አልሆነም። በሐሳብ ባህር ጠልቃ ነገሮችን እያሰላሰለች ነበረ ቁርሷን የምትበላው። ከዚያም ስራ እንደሚበዛባ አውቃለሁ፣ ግን ከመሄድ በፊት አንድ ነገር ላሳይ እፈልጋለሁ። የዛሬ ጠዋት ጊዜ ለኔ ብትሰዋልኝና የከሰዓት በኋላውን አውሮፕላን ብትይዘዝ። በጣም አንገብጋቢ ጉዳይ ነው። አንድ ቦታ ልወስድ እፈልጋለሁ አለችው። ክሮስ አንድ የመጨረሻ ሰዓት ከሷ ጋር ለማሳለፉን አሻፈረኝ ማለት አልፈልግም። እናም ፍቃደኛነቱን ገለጸላት። አቴና በማርሴዲሷ ይዛው ወዳልታወቀ ስፍራ ተጓዙ። ወደ ሳንቲያጎ ከተማ የሚወስደውን ጎዳና ይዛ ስትጓዝ ከቆየች በኋላ ወደ ከተማው ስትቃረብ ወደ አንዲት ቀጭን መንገድ በመታጠፍ ወደ ተራራዎቹ አቅጣጫ መራች። ከ15 ደቂቃ ጉዞ በኋላ ወደ አንድ በሽቦ የታጠረ ቅጥር ግቢ ደረሱ። ግቢው ውስጥ ሲገቡ በቀይ ሸክላ የተሰሩ 6 ሕንፃዎች በሰልፍ ቆመው ይታያሉ። በመካከላቸው በድንጋይ የተከበቡ አረንጓዴ ስፍራዎች አሉ። የመተላለፊያ መንገዶቹም ግራና ቀኝ ውሃ ሰማያዊ ቀለም ተቀብተዋል። በአንደኛው የሳር ሜዳ 20 የሚሆኑ ሕፃናት እግር ኳስ ይጫወታሉ። በሌላኛው አረንጓዴ ሜዳ ደግሞ ወደ 10 የሚጠጉ ሕፃናት የገመድ ዝላይ ይጫወታሉ። 3-4 የሚሆኑ አዋቂ ሰዎች ሕፃናቱ አጠገብ ሆነው ይመለከቷቸዋል። ግን አጠቃላይ አካባቢው አንድ ያልተለመደ ሁኔታ ይታይበታል። ኳሱ ወደ ሰማይ ሲጎን ሕፃናቱ ከአካባቢው ይሸሻሉ። ይህ ቦታ ምንድነው ሲል ክሮስ ጠየቃት። አቴና በልምምጥ ዓይን ተመለከተችውና እባክህን አሁን ዝም ብለህ ተከተለኝ፣ በኋላ ጥያቄዎችን ትጠይቀኛለህ አለችው። ወደ ሕፃናቱ መኝታ ቅጥር ግቢ እየነዳች ሄደች። ከዛም ለጠባቂው ዘብ ወርቃማ መታወቂያ ያሳየችው። በሩን አልፋ ወደ ትልቁ ሕንፃ ሄዳ መኪናዋን አቆመች። እንግዳ መቀበያ ክፍል ሲደርሱ አስተናጋጇን ድምጿን ዝቅ አድርጋ የሆነ ነገር ጠየቀቻት። ክሮስ ራቅ ብሎ ስለቆመ የሴትዮዋን መልስ እንጂ የአቴናን ጥያቄ አልሰማም። አስተናጋጇ ትንሽ ተረብሻ ስለነበረ ክፍሏ ዘግተንባታል ስትል ለአቴና ነገረቻት። ስለምን ነገር ነው የምትነጋገሩት ሲል ክሮስ በተረበሸ መንፈስ አቴናን ጠየቃት። አቴና ግን መልስ አልሰጠችውም። እጁን ይዛ የተማሪዎች ማደሪያ ወደሚመስል ተርታ ክፍሎች ወዳሉት ኮሪደር ወሰደችው። ወለሉ በሚያብረቀርቅ ምንጣፍ ተሸፍኗል። በሩ ላይ የተቀመጠች ነርስ ስማቸውን ጠየቀቻቸው። በግንባሯም እንዲያልፉ ስትጠቁማቸው ቁልቁል ወርደው እንደገና ረጅም ኮሪደር ባለው መተላለፊያ ጉዟቸውን ቀጠሉ። በመጨረሻም አቴና አንደኛውን ክፍል ቀስ ብላ ከፈተችው። ውስጥ ሲገቡ መኝታ ክፍሉ በጣም ደስ ይላል።
ሰፊና በቂ መብራት ያለው ክፍል ነው። አቴና ቤት እንዳየው አይነት ግራም ያጋባ በጥቁር ቀለም የተሳለ ስዕል ግድግዳው ላይ ተሰቅሏል። ግድግዳው ላይ በተሰራው መደርደሪያ ላይ የተለያዩ አሻንጉሊቶች ተከምረዋል። ወለሉ ላይ የተለያዩ ስዕሎችና የቀለም መቀቢያዎች ተበታትነው ተቀምጠዋል። ክፍሉ ውስጥ ሐመራዊ የአልጋ ልብስ የለበሰ ትንሽ አልጋ ተዘርግቷል። ቀይ በነጭ ጥልፍ ያጌጡ ትናንሽ ትራሶችም አልጋው ላይ ተበታትነው ተቀምጠዋል። አልጋው ላይ ግን የተኛ ሰው የለም። አቴና ወደ ላይ ወደ ተከፈተ አንድ በጣም ትልቅ የብረት ሳጥን ቀስ እያለች ተራመደች። የሳጥኑ ግድግዳዎችና ወለሉ ውሃ ሰማያዊ ጨርቅ ተለብዷል። ከስር ወፍራም ስፖንጅ አለው። ክሮስ ጠጋ ብሎ ከአቴና ጀርባ ሲመለከት አንዲት ትልቅ ልጅ ውስጡ እጥፍጥፍ ብላ ተኝታለች። ልጅቷ አላስተዋለቻቸውም። ሳጥን ውስጥ ካለ ማሽን ጋር ከተሰሩ ቀጫጭን ሽቦች ጋር በጨዋታ መልክ ትታገላለች። አንዳንዴ ከንዴት የተነሳ ራሷን ከሳጥኑ ጋር የምትከሰክሰው ትመስላለች። በግምት የ10 ዓመት ልጅ ትሆናለች። አረንጓዴዎቹ አይኖቿ እንደ ሰው ሳይሆን ነፍስ እንደሌለው አሻንጉሊት አይነት ይመስላሉ። ጨዋታዋን እንጂ የእነሱም መኖር የተገነዘበችላቸው አትመስልም። አቴና ወደ ሳጥኑ ጠጋ ብላ ተቀመጠች። ከዚያም ማንኛውም ወላጅ እንደሚያደርገው ልጇን ማጫወት ጀመረች። በዓለም ላይ ምን እየተካሄደ እንዳለ እያወራቻት አልፎ አልፎ ልጅቱ የሳለችውን ስዕል ታድንቅላት ነበረ። ይሄ ሁሉ ሲሆን ግን ልጅቱ አቴናን ላለማየት ፊቷን አዙራ ነበረ። አቴና አንደኛውን የስዕል ብሩሽ አንስታ ለመሳል ስትዘጋጅ ልጅቷ ቀና ብላ ነጠቀቻት። ግን ምንም ቃል አልተነፈሰችም። አቴና ተስፋ ቆረጠች። ነገ ጠዋት መጥቻ ይሻለሁ እሺ የኔ ቆንጆ አለቻት። በመኪና እንሸራሽርሻለሁ፣ አዳዲስ የስዕል ብሩሾችም አመጣልሻለሁ አለቻት። አቴና እንባዋ በጉንጮቿ ላይ እየተንጠባጠበ ጎንበስ ብሏ ልጇን ልትስማ ስትሞክር ልጅቱ በሚያማምሩ እጆቿ ገፈተረቻት። በመጨረሻም አቴና ብድግ አለችና ክሮስን ከክፍሉ ይዛ ወጣች። የመልስ ጉዟቸውን ክሮስ እንዲነዳ የመኪናውን ቁልፍ ከቦርሷ አውጥታ ሰጠችው። በጉዟቸው ላይ ራሷን እጆቿ ላይ ወደ ኋላ አንተርሳ ታለቅስ ጀመር። ክሮስ መንፈሱ በጣም ስለተረበሸ መናገር አልቻለም። ማሊቡ ደርሰው ከመኪና ሲወርዱ አቴና ራሷን በራሷ መክራና አጽናንታ ማልቀሷን ትታለች። ክሮስን እየጎተተችው ወደ ውስጥ ይዛው ገባችና ዞር ብላ ፊት ለፊት ተመለከተችው። በረሃ ውስጥ ቀብሬያታለሁ ብዬ ለቦስካኔት የነገርኩት ልጄ ዛሬ አያት ናት እና አሁንስ ታምነኛለህ ስትል ጠየቀችው። ክሮስም ለመጀመሪያ ጊዜ እያፈቀረችው መሆኗን መገንዘብ ቻለ። አሁንም እጁን ይዛ ወደ ወጥ ቤት ወሰደችውና ቡና ፈላችለት። ቡናቸውን ይዘው ወደ ውቅያኖሱ አቅጣጫ ተቀመጡ። አቴናም ታሪኳን ታወጋው ጀመረ። ፊቷ ላይ የመረበሽም ሆነ የንዴት መንፈስ አይታይባትም። ከቦስካኔት ዘንድ ከጠፋው በኋላ ልጄን በሳንዲያጎ ለሚኖሩ የሩቅ ዘመዶች ሰጠዋቸው። ያኔ ጤነኛ ልጅ መስላኝ ነበረ። ምናልባትም ላትሆን ትችላለች። የአእምሮ ችግር እንዳለባት አላወቅኩም። አዎ እዚያም መተኳት የተዋናይነት ትምህርቴን እስከመጨረስ ብዬ ነበረ። ለኔም ሆነ ለሷ የሚሆን ገንዘብ ለማግኘት በማሰብ የተዋናይነት ተሰጥኦ እንዳለኝ ያውቅ ነበረ። በዚያ ላይ ሁሉም ሰው ቆንጆ ስለሆንሽ የፊልም ተዋናይ ሁኚ ይሉኝ ነበረ እና አላማዬ ከተሳካልኝ በኋላ ልጄን ለመውሰድ እቅድ ነበረኝ እና ሎስ አንጀለስ እየሰራው በትርፍ ጊዜ ሳንዲያጎ እየሄድኩኝ ጠይቃት ነበረ። ከዛ ለተወሰነ ጊዜ አቋረጥኩ። የምጠይቃት ሲመቸኝ በወር ወይም ከዚያ በላይ እየሰነበትኩ ሆነ። በመጨረሻም ወደ እኔ ዘንድ ላመጣት ወሰኜ ለ3ኛ ዓመት ልደቷ ብዙ ስጦታ ይዤላት ሲሄድ ቢታኒ ወደ ሌላ ዓለም ገብታ ኖሯል። የምታስታውሰው ነገር የለም። ጨርሶ ልቀርባት አልቻልኩም። እኔም ተደናገጥኩኝ። የጭንቅላት እጢ መስሎኝ ነበረ። ምክንያቱም አባቷ ከኔ ጋር ልንለያይ ሰሞን የሚቀልድ መስሎ ወደ ሰማይ ወርውሮ መሬት ወርዳ እስከምትፈርጥ ቆሞ አስተውሏት ነበረ እና ያቦስል ሊሆን ይችላል ብዬ ገምታለሁ። ከዚያ በኋላ ለብዙ ጊዜ ከሐኪም እየዞርኩ አስመረመርኳት። ያልተመረመረ ነገር የለም።
የአእምሮ ስፔሻሊስቶች የተባሉ ሁሉ ባላቸው ዘመናዊ መሳሪያ መርምረዋታል። ከዚያም አንድ የማላስታውሰው ሐኪም የአእምሮ ችግር የተከሰተባት መሆኑን ነገረኝ። ሐኪሙ እንደሚለው ልጅቷ አሁን በእኛ ዓለም ሳይሆን በራሷ ዓለም ነው የምትኖረው። እኛ የምንኖርበት ዓለም ለሷ ትርጉም የለውም እና እኔንም ቀስ በቀስ እናቷ መሆኔን እየረሳች ይመታለች። ለምንም ነገር ለማንም ሰው ደንታ የላትም። ምንም የምታውቀው የምታስታውሰው ነገር የለም። ወደዚህ ክሊኒክ ካመጣኋት በኋላ ነበረ እዛ ሳጥን ውስጥ ካለው መጫወቻ መሳሪያ ጋር መግባባትና መዝናናት የጀመረችው። ሳጥኑ እንደ መፍትሄ እየሆነልን ነው። ስለዚህ እዛው እንድትሆን አድርጊያታለሁ። ክሩስ ጸጥ ብሎ ያዳምጣል። አቴናም ታሪኳን አላቋረጠችም። የአእምሮ ዘገምተኛ ሆነች ማለት ምንጊዜም ቢሆን እኔ እናቷ መሆኔን አውቃ ልትወደኝ አትችልም ማለት ነው። ሐኪሙ እንደነገረኝ ከሆነ አንዳንድ የዚህ አይነት የአእምሮ ዘገምተኝነት ያለባቸው ልጆች የተለየ ተሰጥኦ አላቸው ይባላል። አንዳንዶቹ እንዲሁም ከፍተኛ የፈጠራ ችሎታ ያለው አእምሮ አላቸው፣ ግን ችግሩ አስተካክሎ የማሰብ ነው ይላሉ። ቢታንያ ከፍተኛ ደረጃ ያለው አእምሮ አላት ብለውኛል። የስዕል ችሎታ ብቻ አይደለም፣ የፈጠራ ችሎታ። ሐኪሞቹ ከረጅም ጊዜ ክትትልና ልምምድ በኋላ አንዳንዶቹ ለአንዳንድ ነገሮችና ለሰዎችም ጭምር ፍቅር እንዲያድርባቸው ማድረግ ይቻላል ብለው ተስፋ ሰጥተውኛል። አንዳንዶቹ እንዳውም ሙሉ በሙሉም ባይሆን በመጠኑም ወደ ማህበራዊ ኑሮ ሊመለሱ ይችላሉ የሚል ግምትም አለ። በአሁኑ ጊዜ ቢታኒ የሙዚቃም ሆነ የሌላ ነገር ድምፅ መስማትን አትወድም። መጀመሪያ አካባቢ እንድነካካትም አትፈልግም ነበረ። እየዋለ እያደረ ግን ሰደባብሳት ምንም አትለኝም። ከበፊቱ ለውጥ እያመጣች ይመስለኛል። አሁንም ቢሆን ሙሉ ለሙሉ እንድቀርባት አትፈልግም። ሆኖም ግን የአውሬነት ጸባይዋን ትታለች። ትንሽ በትንሽ እየተለማመድን ይመስለኛል። አንዳንዴ ሳስበው ለሙያዬ መሻሻል ብዬ ስለራኳት ሊሆን ይችላል እላለሁ። ሐኪሞቹ እንደዚህ ያለ በሽታ ከወላጆችም ሊወረስ ይችላል ይላሉ። በተለይ የእሷ ግን ከምን መነሻ እንደመጣ የደረሱበት ነገር የለም። በእርግጥ ሐኪሞቹ አባቷ ስለ ጣላት ወይም አንቺ ትተሻ ስለጠፋሽ አይደለም ነው የሚሉኝ። እኔ ግን ላምናቸው አልቻልኩም። ሁለታችንንም ጥፋተኞች ላለማድረግ አስበው መሰለኝ። ህመሙ እንዳይከሰት ሊያደርገው የሚችል ነገር እንደሌለና ሊያድነውም የሚችል መፍትሄ እንደሌለ ነግረውኛል። ህሊናዬ ግን ሊቀበላቸው አልቻለም። ገና መጀመሪያ ችግሩን እንዳወቅኩኝ እነሱ የሚሉትን መስማት አልፈለግኩኝም። እናም ከመጠን በላይ ጨነቅና አዝን ነበረ። በህይወቴ ላይ ከባድ ውሳኔ መወሰን ነበረብኝ። በቂ ገንዘብ እስካላጠራቀምኩ ድረስ ምንም ልረዳት እንደማልችል ተገነዘብኩኝ። ስለሆነም ክሊኒክ ውስጥ አስገብቻት በወር አንድ ቀንና በየበዓላቱ ጠይቃት ጀመር። እንዳጋጣሚ ህይወት ፊቷን አዙራልኝ ታዋቂ ተዋናይ ሆኜ በአጭር ጊዜ ውስጥ ሀብታም መሆን ቻልኩኝ። በህይወቴ የምፈልገው ከቢታኒ ጋር መኖር ብቻ ነው። ይሄ የአሲድ ሁኔታ ባይከሰት ኖሮ ከሚሳሊና በኋላ የፊልም ስራዬን ለመተው ወስኜ ነበረ። ለምን ሲል ክሩስ ጠይቃት። ምን ልታደርግ ያስበሽ ነበረ? ለዚህ አይነት በሽታ ፈረንሳይ ሀገር የታወቀ ሐኪም መኖሩን ሰምቻለሁ እና የፊልሙ ስራ እንዳለቀ ወደዛ ለመሄድ ወስኜ ነበረ። ድንገት ቦዝስካኔት ሳይታሰብ ያንን አደጋ ደረሰብኝ። ሊገለኝ የሚሯሯጥ ስለነበረ ለራሴ ሳይሆን ቢታኒ ያለ ታዛቢ ትቀራለች ብዬ ከፍተኛ ስጋት ላይ ወደቅኩኝ። ካለኔ ማንም የላትም፣ ማንነቷንም የሚያውቅ የለም። በሱ ላይ የተወሰደውንም እርምጃ የደገፍኩት ለሷ ብዬ ነው። ኃጢአት ልገባ እችላለሁ፣ ግን በልጄ ምክንያት የሚመጣ ማንኛውንም ኃጢአት ለመቀበል ዝግጁ ነኝ። እሷ ሰላም ሆናለኝ፣ እኔ ሲኦል ልውረድ። አዎ ሲኦል ልውረድ፣ ምንም አይመስለኝም። ጨዋታውን አቋርጣ ክሩስን በፈገግታ ተመለከተችው። ክሩስ ከሷ ወደ ውቅያኖስ ይመለከታል። ውቅያኖሱ ከፀሐይዋ የሚያገኘውን ብርሃን ያንጸባርቃል። ማዕበሉም ጸጥ ብሎ የአቴናን ብሶት የሚያዳምጥ ይመስላል። ያቺን ያያትን ሕፃን ልጅ በሐሳቡ ያመላልሳታል። ፊቷ የሰው ሳይሆን ሕይወት የሌለው ጭምብል ይመስላል። ጭምብሉ ዳግመኛ ይቺን ዓለም እንዳታያት የጋረዳትን መስሎ ታየው። የተኛችበት ሳጥን ምንድን ነው በማለት አቴና ጠየቃት። አቴና ሳቀች። ተስፋ የሚሰጠኝ እኮ እሱ ነው አለችው። ያሳዝናል አይደል?
መታቀፊያ ሳጥን ነው። እንደ ቢታንያ ያሉ የአእምሮ በሽተኛ የሆኑ ልጆች ብቸኝነት ስለሚሰማቸው እንደ እናት አስፈላጊውን ሙቀት እየሰጠ ይደባብሳቸዋል አለችና በረጅሙ ተነፈሰች። ክሮስ፣ እኔም እንደ ልጄ አንድ ቀን እዛ ሳጥኑ ሳልገባ አልቀርም። አሁን ግን ህይወቴ በአጠቃላይ ወደዛ እያመራ ነው። የኔ ህይወት ሌላ ትርጉም ያለው አይመስለኝም። ወይ ራሴም ሳጥን ውስጥ መግባት ወይ ለልጄ ሳጥን መሆን። አይገርምም? ግን የስቱዲዮ ሰዎች ከዓለም ዳርቻ ከሚኖሩ አፍቃሪዎቼ በሺዎች የሚቆጠሩ ደብዳቤዎች እየጎረፉልኝ መሆኑ ነግረውኛል። በየሄድኩበት ሰዎች ቀርበው ሊነኩኝ፣ ሊዳብሱኝ ይፈልጋሉ። ሁሉም እንደሚወዱኝ ይነግሩኛል። ሁሉም ሲወደኛል ከቢታኒ በስተቀር። እኔ ደግሞ በዚህ ዓለም ከሷ ሌላ የምወደው ሰው የለኝም። ክሮስ እንባው እያቀረረ በምችለው ሁሉ እረዳሻለሁ፣ እውነቴን ነው አላት። እንግዲያው በሚመጣው ሳምንት ደውልልኝ አለችው አቲና። የሚሳሌና ፊልም እስከሚያልቅ እንኳን አብረን እንሆን። እደውልልሻለሁ አላት። እውነቴን መሆኑን እንዴት ላሳምንሽ እንደምችል ባላውቅም ከምንም ከማንም በላይ እወድሻለሁ። እውነትን ነው? ከልብ ነው ስትል አቲና ጠየቀችው። አዎ አላት ክሮስ። እውነተኛው ሰው መሆኗ ስላረጋገጠ መሸሽ ሳይሆን ወደ እሷ ይበልጥ ለመቅረብ ይወሰን ይመስላል። ክሮስ ዳግመኛ በሐሳቡ ወደ ቢታንያ ሄደ። ያቺ ፍጡር ፈጣሪዋ ውብ አድርጎ ፈጥሯት በመጥፎ አጋጣሚ እንደዛ በመሆኗ አዘነ። አቲና በበኩሏ ክሮስን እያጠናችው ነበረ። ከምታውቃቸው ሰዎች ሁሉ ልጇ በሽተኛ ከሆነች በኋላ ያሳየችው ለሱ ብቻ ነው። ክላውዲያ ከዚህ በፊት ከኤሊ ማሪዮን ጋር አብራ በማደሯና ችግር ሲያጋጥምሽ ደውይልኝ ብሏ ስለነበረ አሁን ጓደኛዋን እርነስት ቬልን እንዲረዳላት ልትጠቀምበት አስባለች። እርነስት ቬል ለድርሰቱ የወሰኑለት ክፍያ በጣም አነስተኛ ከመሆኑም በላይ የደራሲነት መብቱን እስከምን ጊዜውም በውል የተነጠቀ በመሆኑ ራሴን አጠፋለሁ ብሎ በመዛቱ ነበር የዛሬው የሎድስቶን ስቱዲዮ ስብሰባ የተጠራው። ግን ያስፈራራ እንጂ እውነት ራሱን ቸክሎ ያጠፋል ብሎ የገመተ የለም። ክላውዲያም ብትሆን አላመነችበትም። ግን ክላውዲያ እርነስትና ሞሊ ፍላንደርስ ሎድስቶን ሲደርሱ ስብሰባ ቦታ ያገኙት ቦቢ ባንትስን ብቻ ነበረ። ለመደባበቅ ይሞክር እንጂ ፊቱ ላይ አንድ የመደናገጥ ስሜት ይነበብበታል። ብሔራዊ ቅርሳችን በማለት ነበረ እርነስት ቬልን አቅፎ ሰላምታ የሰጠው። ሞሊ የሆነ ነገር እንደተፈጠረ ጠርጥራለች። ስለሆነም ፈጠን ብላ ኤሊት አለ ስትል ባንትስን ጠየቀችው። በዚህ ጉዳይ ላይ የመጨረሻ ውሳኔ መስጠት የሚችለው እሱ ብቻ ነው። ባንትስ እንደመተከዝ እያለ ኤሊ ሆስፒታል ገብቷል። የሚያስፈራ ነገር ግን የለም። ምርመራ ለማድረግ ነው፣ ግን ሚስጥር ነው። የሎድስቶን ገበያ ሁሌም የሱን ጤንነት እየተከተለ ከፍ ዝቅ ይላል። እድሜው ከ80 በላይ ስለሆነ ምኑን የሚታመም ምኑን በቀላሉ መታየት የለበትም አለች ክላውዲያ። እንደሱ አይደለም አላት ባንትስ። በየቀኑ ሆስፒታል እየሄድኩኝ ስለ ስራችን አማክረዋለሁ። ስራችንን በሚገባ እየሰራን ነው። እንዲያውም ከበፊት የበለጠ ቀልጣፋ ውሳኔ እየሰጠ ነው። ስለዚህ ጉዳያችሁን ንገሩኝና ለጠይቀው ስሄድ አነጋግረዋለሁ። እንደሱ አይሆንም አለችው ሞሊ። እርነስት ቬል አቋረጣቸውና ለምን ከቦቢ ባንትስ ጋር አንነጋገርም አላት ሞሊን። በሐሳቡ ተስማምተው ጉዳያቸውን ለቦቢ ባንትስ በዝርዝር አስረዱት። ቦቢም ነገሩ ቢያስደንቀውም ሳቁን ተቆጣጥሮ አዳመጣቸው። እዚህ ከተማ ውስጥ የሚወራውን አስቂኝ ቀልድ ሁሉ ሰማለሁ። ያንተ ግን ውብ ድንቅ ዜና ነው። ለነገሩ ጭምጭምታው ቀደም ሲል ሰምቼ ከጠበቃችን ጋር ተነጋግሬበት ነበረ።
ያንተ ራስን ማጥፋት በሁላችን ላይ የሚያመጣው ምንም ለውጥ እንደማይኖር አረጋግጦልኛል። ነገሩ የተወሳሰበ የሕግ ጉዳይ ነው። የህዝብ ግንኙነት ሰዎችን እንዲያካሂዱት ብታደርግ ይሻላል አለችው ክላውዲያ። እርነስት እንደፎከረው ራሱን ቢያጠፋና ይሄ ዜና ለህዝብ ጆሮ ቢደርስ ሎድስቶን ስቱዲዮ ማወቅ ውስጥ ሊገባ ይችላል። ይሄ ደግሞ ኤሊን ደስ የሚያሰኘው አይመስለኝም። አስተዋይ አእምሮ ያለው ሰው ነው። ከኔ የበለጠ ማለትሽ ነው ሲል ቦቢ ባንትስ በአክብሮት ጠየቃት። በውስጡ ግን በጣም ተናዷል። እሱ የሚሰራውን ሁሉ ኤሊ ማሪዮን ያለ ተቃውሞ እንደሚቀበለው ሰዎች ለምን እንደማይረዱለት ግን አይገባውም። ወደ እርነስት ቬል ዞር ብሎ እንዴት አድርገህ ነው ራስን ለማጥፋት የወሰንከው? በሽጉጥ፣ በጩቤ ወይስ በመስኮት ዘለ በመፈጥፈጥ ሲል ጠየቀው። ቬል አፈጠጠበት። ጠረጴዛ ላይ ቆሜ ሆዴን በጎራዴ 2 ቦታ በመሸርገት ብሎ ሲመልስለት ሁሉም ሳቁ። አሁን ሁላችንም እዚህ ደርሰናል። ታዲያ ለምን በዚሁ ተያይዘን ወደ ሆስፒታል ሄደን ኤሊን አንጠይቀውም? ስትል ሞሊ ሌላ ሐሳብ አቀረበች። እርነስት ቬል ቀበል አድርጎ በሽተኛ ሰው አልጋ አጠገብ ቆሜ ስለ ገንዘብ መወያየት አልፈልግም አላቸው። ሁሉም በሐዘኔታ መንፈስ ተመለከቱት። አባባሉ ትክክል ነው፣ ግን ስንትና ስንት ሰዎች ታመው ከተኙበት አልጋ ላይ ሆነው ስለ ግድያ ዕቅድ፣ ስለ መንግስት ግልበጣ፣ ስለ ክህደት፣ ስለ ሌላም ወንጀል ተወያይተዋል፣ ዶልተዋል። ለነገሩ የሆስፒታል አልጋ ገዳም አይደለም። እርነስት የኔ ደንበኛ ሆነ ለመዝለቅ ሐሳቡ ካለ አፍህን ዝጋ አለችውና ሞሊ በቀዘቀዘ ስሜት ኤሊ በየጊዜው ሆስፒታል አልጋ ላይ ሆኖ ስንት ሰው ከስራ አፈናቅሏል፣ ስንት ቆነጃጅት አቅፎ አድሯል። ታውቃለህ ቦቢ፣ አሁን ወግ ያለው ቁም ነገር እንነጋገር። ሎድስቶን ስቱዲዮ ከቬል መጽሐፍ የወርቅ ማዕድን ያህል ገቢ ሊዝቅ ነው። ስለዚህ ለዚህ ምስኪን ደራሲ ከውላችሁ በተጨማሪ ከተርፋችሁ ላይ ለህይወቱ ዋስትና የሚሆን ገንዘብ ብትወረውሩለት ይጎዳችኋል ስትል ቦቢ ባንትስን ጠየቀችው። ቦቢ ባንትስ በጣም ደነገጠ። በሰውነት ውስጥ እሳት የሚነድ መስሎ ተሰማው። ከተርፋችሁ ላይ ብሎ ጮኸ። አይደረግም፣ በፍጹም አይደረግም። መልካም አለችው ሞሊ ለማቀዝቀዝ አስባ። እሺ ከትርፉ 5% እንኳን ብትጨምሩለትስ? ያ ማለት እኮ በጣም ብዙ ገንዘብ ነው። እርነስት ራሱን እንደማይገድል ደግሞ ሁላችንም እናውቃለን። እንደዚህ ያለ ውለታ ብንዋል እኛ ሞኞች፣ እሱ ግን በጣም ብልጥ ሆነን ማለት ነው አላት ባንትስ። በአጠቃላይ ማለት የፈለገው ጨክኖ ራሱን ስለማይገድል ለሱ ብለን ተጨማሪ ገንዘብ ከካዝና የምናወጣው ነገር የለም ማለቱ ነው። ለማንኛውም ኤሊ ማሪዮን ዘንድ ልደውልና እሺ ይምጡ ካለ ይዣቸው ሄዳለሁ አላቸው ቦቢ ባንትስ። ማሪዮን እሺ እንደማይል ግን እርግጠኛ ነበረ። ማሪዮን ጋር ሲደወል ግን ያልጠበቀው ነገር ነው የተከሰተው። በፈለጉት ሁኔታ ሁሉም መጥተው ሊጠይቁኝ ይችላሉ አለው ኤሊ ማሪዮን። ተያይዘው በባንትስ ሊሞዚን መኪና ወደ ሆስፒታሉ አመሩ። መኪናው ውስጥ የፋክስ ማሽን፣ ኮምፒውተርና ስልክ ተገጥሞለታል። ከሾፌሩ ጎን ከፓሲፊክ ኦሽን ሴኩሪቲ የተመደበለት ጠባቂ ተቀምጠዋል። ሌላ 2 ሰዎች የያዘች የጸጥታ መኪና ከኋላ ትከተላቸዋለች። የሆስፒታሉ መተላለፊያ ኮሪደሮች የአንድ ኤርፖርት እንግዳ መቀበያ ይሰፋሉ። መሃል ላይ ሲደርሱ የሆስፒታሉ የእንግዳ መቀበያ ክፍል ሰራተኛ ተቀበለቻቸው። ክላውዲያ ቁንጅናዋንና አለባበሷን ስታይ የላስ ቬጋስ ዛናዶ ሆቴል አስተናጋጆች ትዝ አሏት። ሰራተኛዋ ይዛቸው ወደ አንደኛው ሊፍት ከገቡ በኋላ ያለማቋረጥ ሽቅብ ይዟቸው ከንፎ ሆስፒታሉ አናት ላይ ወደሚገኝ ልዩ መኝታ ክፍል ያደረሳቸው። ኤሊ ማሪዮን በዚያ ነጭ በነጭ በሆነ የሆስፒታል አልጋ ላይ ትራሶች ደራርቦ ተኝቷል። ከጎኑ ባለው ጠረጴዛ ላይ የተለያዩ የቢሮ ማህደሮች ተቆልለዋል። አንዳንዶቹ ፊልሙ ተሰርቶ ያለቀላቸውና የክፍያ ፊርማ የሚጠባበቁ ሲሆን የተቀሩት የሰራተኞች ደሞዝ፣ ያላለቁ ፊልሞች ቀጣይ ክፍያዎችና የመሳሰሉ ናቸው። አንዲት ቆንጅዬ ጸሐፊ ጠረጴዛው አጠገብ ተቀምጣ የሚነግራትን በማስታወሻ ትቀበላለች። ቦቢ ባንትስ ጉንጮን ሳም አደረገውና ኤሊ በጣም ጤነኛ ይመስላል አለው። ሞሊና ክላውዲያም ተራ በተራ
ጉንጮ ሳሙት። ክላውዲያ አበባ ይዤ ካልሄድኩኝ ብላ ስትጨቀጭቃቸው ስለነበረ ያመጣችውን አበባ አልጋው ላይ አስቀመጠችው። ክላውዲያ ኤሊ ማሪዮንን አተኩራ ስትመለከተው ቦቢ ባንተስ እንዳለው የተሻለው ሳይሆን ህመም የጠናበት ሰው ነው የሚመስለው። ከንፈሮቹ ከመድረቅም በላይ ገርጥተዋል። ሲናገርም ትንፋሽ ያጥረዋል። ሁለቱም አፍንጫዎች ውስጥ ቀጫጭን የፕላስቲክ ቱቦች ተሰክተዋል። ቱቦቹ ወደ ግድግዳው ውስጥ የሚገቡ ሲሆን የኦክሲጅን ማስተላለፊያ መሆናቸውን ያስታውቃል። ማሪዮን ክላውዲያ ምን እንደምትመለከት አያትና ኦክሲጅን አላት። ለጊዜው እኮ ነው አለ ቦቢ ባንተስ ፈጠን ብሎ። ለመተንፈስ እንዲቀለው ብለው ነው። ሞሊ ፍላንደርስ አላዳመጠቻቸውም። ኤሊ አለችው። ሁኔታውን ለቦቢ ያስረድቼዋለሁ። የሚፈለገው ያንተ እሽታ ብቻ ነው። ማሪዮን ፈገግ አለ። ሞሊ አንቺ ሁልጊዜም አስቸጋሪ ጠበቃ ነሽ። አልጋ ላይ ያጣጣርኩም ለተከራከሪን ትፈልጊያለሽ አላት። ክላውዲያ በጣም ተሰማት። ኤሊ ቦቢ እኮ በጣም ጤነኛ ነህ ስላለን ነው ይህን ጉዳይ ይዘን የመጣ ነው። እግረ መንገዳችንን ልንጠይቀ ስለፈለግን ነው አለችው ክላውዲያ። ማሪዮን ችግር የለም ለማለት ይመስላል እጆቹን በመከራ ብድግ አድርጎ ሲያጽናናት በጣም እፍረት ተሰማት። ነገር አለቦታው መሆኑ ገባት። ስለምን እንደመጣችሁ ይገባኛል አለ ማሪዮን ጸሐፊዋ እንድትወጣ ምልክት ሲሰጣት ወጥታ ሄደች። ማሪዮን ከተኛበት ክፍል ቀጥሎ በድርባው የተዘጋ ክፍል አለ። ክፍሉ ለማሪዮን ምግብ መብያ የተዘጋጀ ሲሆን አንዲት ሰውነተ ደንዳና ቆንጆ ነርስ መጽሐፍ ታነባለች። ማሪዮን ጠራትና አንዴ እንድትወጣ ነገራት። በሩን ከፍታ ተመለከተችውና መውጣት እንደማትፈልግ ራሷን በማነቃነቅ ነግራው መጽሐፍ ማንበቧን ቀጠለች። ማሪዮን ሳቅና ወደ ተቀሩት ሰዎች ዞር ብሎ ይህች ነርስ ፐሪስላ ትባላለች። ካሊፎርኒያ ውስጥ የታወቀች ነርስ ናት። ከበሽተኛ አጠገብ አትንቀሳቀስም። ኃይለኛ ናት የሚሏትም ለዚህ ነው። ሐኪሜ መርጦ ያመጣልኝም ለዚህ ነው። ኃላፊም ናት አላቸው። ንግግራቸውን የጀመረችው ሞሊ ናት። የኤርነስት ቪል ድርሻ $20 ሚሊዮን እንዲሆንለት እፈልጋለሁ። ይሄ ማለት የህይወት ዋስትና ጭምር ማለት ነው። ከዚህ በፊት ያደረጋችሁት ውለታ ግን ሰብአዊነት የጎደለው ነው አለችው። ሰብአዊነት የጎደለው አይደለም፣ ህጋዊ ውልን የተዋዋለው አላት ቦቢ ባንተስ በንዴት። ቦቢ ገደል ግባ አለችው ሞሊ። ማሪዮን አላጤናቸውም። ክላውዲያ ምን ታስቢያለሽ ሲል ጠየቃት። ክላውዲያ ብዙ ነገር ታሰላስል ነበረ። እንደ እውነቱ ከሆነ ማሪዮን ማናቸውም ከገመቱት በላይ በጠና ታሟል እና በዚህ ለመናገር እንኳን አቅም ባነሰው በሽተኛ ሽማግሌ ላይ የገንዘብ ጭቅጭቅ አንስቶ ችግር መፍጠር ተገቢ ስራ አልነበረም። ኤርነስት ማለት ያልተጠበቀ ነገር መስራት የሚወድ ሰው ማለት ነው አለች ክላውዲያ። የሚያገኘውን ገንዘብ ለቤተሰቡ ለመስጠት አስቧል። ግን እኮ ኤሊ ኤርነስት ደራሲ ነው። አንተ ደግሞ ደራሲ ትወዳለህ እና ለሱ የምትሰጠውን ገንዘብ ስነ ጥበብን ለማጎልበት እንደረዳ አይነት አድርገህ ልትወስደው ትችላለህ። ለከተማው ሙዚየም $20 ሚሊዮን ለግዛል። ታዲያ ለኤርነስትስ ብትሰጠው ምን አለበት? ከዛ በኋላ ደንበኞቻችን ሁሉ ለተጨማሪ ክፍያ ይረባረቡብን ሲል ቦቢ ባንተስ ጥያቄዋን በጥያቄ መለሰ። ኤሊ ማሪዮን በረጅሙ ተነፈሰና ሞሊ ክላውዲያ ይሄን ነገር ሚስጥር ማድረግ አለብን። ለኤርነስት $2 ሚሊዮን ሰጠዋለሁ። አንዱን በቅድሚያ ሌላኛውን ፊልሙ ተሰርቶ ሲያበቃ እና ይሄ ያረካችኋል ሲል ጠየቃት። በጣም ጥሩ ነው ኤሊ፣ አመሰግናለሁ አለች ሞሊ ጉንጩን ልትስመው ጎንበስ ብላ። ነገ ጠዋት ማስታወሻ ጽፌ ቢሮ ድረስ ልካለሁ እና ኤሊ ምህረቱ እንዲሰጥ እመኝልሃለሁ። ክላውዲያ የሰማችውን ማመን አልቻለችም። ሮጣ ሄዳ የኤሊ ማሪዮንን እጅ ስማ እቅፏ ውስጥ አጥብቃ ያዘችው። የኤርነስትን ሕይወት አተረፍካት አለችው። ይህን እየተባባሉ ሳለ የኤሊ ማሪዮን ሴት ልጅ 2 ሕፃናት ልጆቿን ይዛ መጣች።
በዚህ ጊዜ ነርሷ ከነበረችበት ክፍል ወጥታ መጥታ በኤሊ አልጋና በሕፃናቱ መካከል ቆመች። የኤሊ ማሪዮን ልጅ 2 ጊዜ አግብታ ፈታለች። ከአባቷም ጋር ብዙ አትጣጣምም። ቢሆንም ኤሊ ልጆቹን ስለሚወዳቸው ሎድስቶን ውስጥ አንድ የፊልም መስሪያ ኩባንያ ከፍቶላት ትሰራለች። ክላውዲያና ሞሊ ኤሊ ማሪዮንን ተሰናብተው ወጡ። ሄደው ስላገኙት ጥሩ ዜና ለእርነስት ቬል ለመንገር ወደ ሞሊ ቢሮ አመሩ። እርነስትም ስላደረጉለት ታላቅ ውለታ እራት ሊጋብዛቸው እንደሚፈልግ ገለጸላቸው። የማለዳ ፀሐይ የኤሊ ማሪዮንን ክፍል በብርሃን ሞልተዋለች። ነርሷ መብራቱን አጥፍታ መጽሐፏን ስትዘጋ ትታየዋለች። በስንትና ስንት ታላላቅ ሰዎች የሚታወቅና የሚከበር ሰው በዚች ባይተዋር ነርስ እጅ ሕይወቱ ስታልፍ ያሳዝናል። ነርሷ ወደሱ መጥታ የዓይኑን ሽፋን በልጥጣ በትኩረት ተመለከተችው። ከዚያም ማዳመጫዋን ደረቱ ላይ አድርጋ የልቡን ምት ታዳምጥ ጀመረ። ወዲያውኑ በሩ ከውጭ ሲከፈት የሳህንና የኩባያ ካካታ ተሰማው። 2 አስተናጋጅ ሴቶች ቁርስ አምጥተው ውስጠኛው ክፍል ተራ በተራ ደረደሩለት። ክፍሉ በምግብ ተሞላ። ከዚያም የልቡን ምት ለመቀነስ የሚጠቀሙበት የኤሌክትሪክ መሳሪያ እንደ ሰው ሲደባብሰው ተሰማው። ኤሊ ማሪዮን ቢሞት የሆሊውድ ወዳጆቹ ሁሉ ማዘናቸው አይቀርም። ቢሆንም ግን ሌት ተቀን ካጠገቡ ከማትለየው ነርስ የበለጠ የሚያዝኑና የሚጸጸቱ አይኖሩም። ምክንያቱም ሌት ተቀን ደክማ በእጇ መሞቱ ለሙያዋና ለዝናዋ ጥሩ ስለማይሆን ነው። በካሊፎርኒያ አለች የተባለች ነርስ መሆኗን ዘወትር እንደ ትልቅ ጀብዱ ታወራው ነበረ። ሞት ደግሞ በጣም ያስጠላታል። ሌላው ምክንያት ደግሞ ታነቦ የነበረውን መጽሐፍ በጣም ወዳው ስለነበረ ኤሊ ማሪዮን ድሎ ሲወጣ ፊልም እንዲሰራበት ለመማፀን እቅድ ነበራት። ፕሪስላ ነርስ ብቻ አይደለችም። በትርፍ ጊዜዋ የፊልም ጽሑፍም ታቀናብራለች። አሁንም ቢሆን ገና ተስፋ አልቆረጠችም። ይሄ አሁን ኤሊ ማሪዮን የተኛበት ክፍል ብዙ የሆሊውድ ኃላፊዎች አስታሞ አድኗል። ፕሪስላም ዘወትር ካጠገባቸው ተለይታ አታውቅም። ለነገሩ ነርሷ ወደ እርሷ አጠገብ ስትሄድ ኤሊ ማሪዮን ቢያንስ ከ15 ደቂቃ በፊት በመንፈስ ሞቷል። አሟሟቱም ያለምንም መፈራገጥ ነበረ። ያለ የመሰለ ግን የሞተ። አዎ ነርሷ ግን ከሞት ወደ ሕይወት ለመመለስ ብዙ ጣረች። ምንም እንኳን ሴናተር ዌቨን ለክሎርኪዚዮ መልካም ዜና ይዞ ቢመጣም ቤተሰቡን $5 ሚሊዮን ያስወጣዋል። ጉዳዩ በቀላሉ የሚያልቅ ሳይሆን አንድ ተራራ የሚያክል የደብዳቤ ልውውጥ የሚጠይቅ ነው። ለዚህ ክሮስ ከካዚኖው ገቢ ወጪ አድርጎ በመክፈል አውጣጡንም በረጅም ጊዜ የዕዳ ስረዛ ደብዛው እንዲጠፋ ማድረግ ይጠበቅበታል። ክሮስ ከክላውዲያና ከእርነስት ቬልም መልእክት ደርሶታል። ቬጋስ መጥተው ከዚህ በፊት በሰጣቸው ክፍል አርፈዋል። ለአስቸኳይ ጉዳይ በተቻለ ፍጥነት እንዲያነጋግራቸው ይፈልጋሉ። ሌላው የስልክ መልእክትም ከአደን ስፍራው ሲሆን ሊያዋዚ ክሮስን በአስቸኳይ በአካል ሊያገኘው ስለሚፈልግ ወደ ቬጋስ እየመጣ መሆኑን የሚገልጽ ነው። ክሮስ $5 ሚሊዮን ወደ ሴናተር ዌቨን የሚያዘዋውርበትን ቅጽ እየሰራ ነበረ። ገንዘቡ በጥሬ ገንዘብ መከፈል ስላለበት በቀላል ሻንጣ ሊከተት የሚችል አይደለም።
ወደ ሆቴሉ የስጦታ ዕቃዎች መሸጫ ክፍል ደውሎ ከዚህ በፊት ያየው የቻይና የዕቃ መጠቅለያ ሳጥን መኖሩን ጠየቀ። ሳጥኑ በጥቁር አረንጓዴ መጠቅለያ ወረቀት የተለበደ ሲሆን ስውር ሰረገላ ቁልፍም አለው። ክሮስ የገንዘቡ ጉዳይ ከአንድ ሰዓት በላይ ፈጀበት። ሴናተሩ ግን ከበነጋታው ጠዋት በፊት አይመጣም። በማግስቱ ቅዳሜ ሲሆን ገንዘቡንም ይዞ ሄደው ሰኞ ማለዳ ነው። ከዚያም ሐሳቡ ወዲያ ወዲህ ሲዋዥቅበት ጊዜ ስራውን ተወና ህሊናውን ለማሰባሰብ ብሎ ቆም አለ። ወደ ክላውዲያና እርነስት ቤት ስልክ ደወለ። ስልኩን ያነሳችው ክላውዲያ ነበረች። ከእርነስት ጋር አስቸጋሪ ሁኔታ እየገጠመኝ ስለሆነ ተገናኝተን ብንወያይ ብዬ ነው የፈለግኩ አለችው። እሺ አላት ክሮስ። ለምን ሁለታችሁ ወደ ቁማር ቤቱ ሄዳችሁ አትጫወቱም? ከአንድ ሰዓት በኋላ መጥቼ ወስዳችኋለሁ አላትና ትንሽ አሰብ አድርጎ ከዚያ ወደ ራት እንሄድና ችግርሽን እዛ ትነግሪኛለሽ። መጫወት አንችልም አለችው ክላውዲያ። ከዚህ በፊት እርነስት ከፈቀድክለት ብድር በላይ ተጫውቶ ከስሯል እና ከዛ በላይ ብድር አትሰጠኝም። ብትሰጠኝም $10,000 በላይ አይሆንም። ክሮስ በረጅሙ ተነፈሰ። እርነስት ቬል $100,000 በላይ ወስዶ ለቁማር አስበልቷል። ያ ማለት ደግሞ ቀላል ኪሳራ አይደለም። አንድ ሰዓት ያህል ስጭኝና ከዛ በኋላ ወደ እኔ ክፍል ነው ራት እዚሁ እንበላለን። ክሮስ ወደ ጆርጂዮ ዘንድ ደውሎ የሴናተሩን ክፍያ ማጽደቅ አለበት። ንግግራቸው ቀደም ሲል በተስማሙበት የስምና የቁጥር የሚስጥር ኮድ ነበረ። ክሮስ ስራውን ቶሎ ለማጠናቀቅ ዳግመኛ ሙከራ አደረገ። እንደገና አእምሮ ወዲያ ወዲህ ቀበዣጀረበት። የበሩ ደወል ተንቃጨለ። ከዚያም የጸጥታ ጠባቂው ክላውዲያንና እርነስት ቬልን ይዟቸው ገባ። ክሮስ ከካዚኖ ውስጥ ብዙ ገንዘብ ስላጠፋችበት አለመቀየሙን ለመግለጽ ብሎ ክላውዲያን ከሚገባው በላይ አቅፎ በሞቀ ሰላምታ ተቀበላት። ወደ ሳሎኑ አስገብቷቸው በምርጫቸው እንዲያዙ የምግብ ዝርዝር የያዘ ሜኑ አቀረበላቸው። ከዚያም የየምርጫቸው ምግብና መጠጥ አዘዘላቸው። ክላውዲያ ሶፋው ላይ ኩርምት ብላ ተቀምጣለች። እርነስት ቬል ግን በሁሉም ነገር የተደሰተ አይመስልም። ክሮስ ቬል በጭንቀት ባህር ውስጥ እየዋኘ ነው። ከመስመጡ በፊት አንድ ነገር ልናደርግለት ይገባል አለችው ክላውዲያ። ቬል በክሮስ የተከፋ አይመስልም። እየተዝናና አይኖቹን በከፊል ጨፈን አድርጎ ከከንፈሮቹ ፈገግ አለ። ይህ ሁኔታው ግን ክሮስን አስከፋው። ይቻላል፣ በቅድሚያ እዚህ ከተማ ያለበትን ዕዳ ሁሉ ዘጋለታለሁ። ያ ብዙ ገንዘብ ያድንለታል። በሕይወቴ ካየኋቸው ሁሉ ለቁማር ያልተፈጠረ ሰው እሱ ብቻ ነው አለ ክሮስ። ለቁማሩ አይደለም እኮ አለችው ክላውዲያ። ኤሊማሪውን ሊሰጠው ቃል የገባለትን ገንዘብ በጽሑፍ እንኳን ሳያረጋግጥለት ስለሞተ፣ አዎ ለዛ እኮ ነው ብላ ጉዳዩን በዝርዝር ገለጸችለት። እና ሲል ክሮስ ጠየቃት። አሁን ችግሩ ቦቢቫንትስ ያንን ቃል ላያከብርለት ይችላል አለች ክላውዲያ። ቦቢቫንትስ አሁን የሎድስቶን ኃላፊ በመሆኑ የስልጣን ስካር ይዞታል። እንደ ኤሊማሪውን ለመሆን ይጥራል፣ ግን ዕውቀቱም ሆነ የሥራ ፍቅሩ የለውም። ስለዚህ እርነስት እንደገና ችግር ውስጥ ሊገባ ነው። እና ምን ማድረግ ትችላለህ ነው የምትይ? አላት ክሮስ። በመሳሊና ፊልም ምክንያት የሎድስቶን ኩባንያ ሸርካ ሆነዋል እና የምትላቸውን እንደሚቀበሉ እርግጠኛ ነኝ። ስለዚህ ቦቢቫንትስ ለእርነስት ቃል የገባለትን ገንዘብ እንዳይክደው ብትነግርለት በማለት ለመነችው። አልችልም ማለት ክሮስ፣ ከዚህ በፊት ነግሬሻለሁ። ስለ ፊልሙ ሽያጭ እሺ ወይም እምቢ ማለታቸውን ሳላውቅ የሌላ ሰው ጉዳይ ይዤ አልቀርብም። በዚህ በኩል እድል ያለ አይመስለኝም አላት። ልትረዳው ካልቻልክ እርነስት ራሱን በራሱ ያጠፋል። እሱ ሲሞት ቤተሰቡ የመጽሐፍ መብት እንዲመለስላቸው ስለሚፈልግ ስትል እርነስት ቬል ጣልቃ ገባና፣ ክላውዲያ ምነው ነገር አልገባለሽ? ስለ ወንድሜ ጸባይ ምንም አታውቂም ማለት ነው። እሱ አንድ ነገር ፈልጎ እምቢ ከተባለ ያንን ሰው መግደል አለበት አለና ክሮስን ገላመጠው። ክሮስ እህቱ ፊት እንደዛ በመሰደቡ ፊቱ ተለዋወጠ። እንደ አጋጣሚ ቁርስ የያዙ ጋሪዎች እየተንጋጉ ሲመጡ ንግግራቸው ተቋረጠ። ክሮስም ራሱን በራሱ አቀዝቅዞ ቁርሱን ይበላ ጀመር። ትንሽ እንደቆየ ድምፁን ዝቅ አድርጎ
እርነስት፣ ችግርን ሁሉ አንገትን ከሰውነት በጥሰ በመጣል መፍታት ትችላለህ። በዚህ ልረዳ እችላለሁ። ክፍልን 10ኛው ፎቅ ላይ ያዛውርልህና ከዛ በመስኮት በኩል ብትዘል ተፈጥፍጠ ትገላገላለህ አለው። ክላውዲያ በጣም ተናደደች። ይህ እኮ ቀልድ አይደለም አለችው። እርነስት እኮ ከልብ የምወድ ጓደኛዬ ነው። አንተ ደግሞ ሁልጊዜ እወድሻለሁ፣ የምትፈልጊውን ነገር ሁሉ አደርግልሻለሁ የምትለኝ ወንድሜ ነህ አለችና እንባዋን ትጠራረግ ጀመር። ክሮስ ከተቀመጠበት ተነስቶ ወደ እሷ ሄደና እቅፍ አድርጎ ጀርባዋን መታ መታ በማድረግ ያባብላት ጀመር። ክላውዲያ ምንም የማደርገው ነገር የለም፣ እኔ እኮ አስማተኛ አይደለሁም አላት። እርነስት ቬል ምግቡ ጣፍጦት አጎንብሶ ይበላ ነበረ። አበላሉን ሲመለከቱ ብዙ ለመኖር እንጂ ለመሞት ፈቃደኛ የሆነ አይመስልም። ጨካኝ ነህ ክሮስ አለው። ስማ፣ ከመስኮት ላይ የሚያዘልል ወኔ የለኝም። ብዙ ማድረግ የምፈልጋቸው ነገሮች አሉ። ከመስኮት ዘልዬ በትንትኔ ከሚወጣ ሌላ 1000 ሞት በሞት ይሻለኛል። በምዘልበት ጊዜ ደግሞ ንጹሃን ሰዎች ላይ ላርፍና እነሱንም የከፋ አደጋ ላደርስባቸው እችላለሁ። ከዛም በላይ ደግሞ በሕይወቴ ደም ማየት አልወድም። በጠመንጃ በጩቤና በመኪና አደጋ መሞትም አልወድም። ምንም ሳልሰራ እንደ ጎመን መቀንጠስም አልፈልግም። እነዛ ደደቦች በአንተ ዝና ድሬ እንዲሳለቁብኝና ገንዘቤን ይዘው እንዲቀሩ አልፈልግም። አንድ ነገር ልታደርግልኝ ትችላለህ። የሚገለኝ ሰው ቅጠርልኝ። መቼ እንደምገደል አትንገረኝ፣ ብቻ ዝም ብለህ አስገድለኝ። ክሮስ ይስቅ ጀመር። ክላውዲያን አታስቢ በሚል መልእክት ራሷን መታ መታ አደረጋትና ሄዶ ወንበሩ ላይ ተቀመጠ። ይህ ፊልም መስራት መሰለ እንዴ አለው እርነስትን። ሰው መግደል ቀላል ነገር አይምሰልህ። ክሮስ ከካዝናው ከፍቶ የቁማር መጫወቻ የገንዘብ ሰነድ አወጣና ለእርነስት ወረወረለት። ይህ $10,000 ነው። ካዚኖ ሄደ እድልህን ሞክር፣ በለስ ሊቀና ይችላል። አዎ፣ ከዚህ በኋላ ግን እህቴ ፊት እንዳሰድበኝ። ቬል በጣም ደስ አለው። ተነሽ እንሂድ ክላውዲያ፣ ወንድምሽ የሚረዳን አይመስለኝም አለና የገንዘቡን ሰነድ ኪሱ ከተተ። ቁማሩን ለመጀመር የቸኮረ ይመስላል። ክላውዲያ ስለሌላ ነገር የምታሰላስል ትመስላለች። ወንድሟን አተኩራ ተመለከተችው። ቬል እንዳለው አይነት ሰው አይደለም። ተነስታ ክሮስን ጉንጩ ላይ ሳበችው። ይቅርታ አድርግልኝ፣ የእርነስት ጉዳይ እኮ ግራ ስለገባኝ ነው አለችው። ምንም አይሆንም አላት ክሮስ። ለመሞት ብዙ ይፍጨረጨራል እና ደግሞ ጥሩ ጭንቅላት አለው አይደል? ክላውዲያ ከት ብላ ሳቀች። ሁልጊዜም የሚለው ይሄንኑ ነው፣ እኔም አምንበታለሁ፣ ደግሞ በጣም ፈሪ ነው አለችና ተንተራርታ እርነስትን አቀፈችው። ለምንድነው ከሱ ጋር እንደዚህ የተጣበቅሽው አላት ክሮስ። ለምንስ ነው አንድ ክፍል የምትጋሪው? ምክንያቱም የመጨረሻዋና ጥሩ ጓደኛው ስለሆንኩኝ ነው አለችው ክላውዲያ ጎጣ ብላ። ደግሞ መጽሐፎቹን በጣም ወዳቸዋለሁ። ክላውዲያና እርነስት ቬል ከወጡ በኋላ ክሮስ ቀሪውን ጊዜ $5 ሚሊዮን ወደ ሴናተር ዌቨን የሚያዛውርበትን ሁኔታ ሲያመቻች አመሸ። ዝግጅቱን ሲጨርስ ወደ ካዚኖ ስራ አስኪያጅ ስልክ ደወለ። ሰውየው አንጋፋ የክሎርኪዚዮ ቤተሰብ አባል ነው። ክሮስ ገንዘቡን እሱ ክፍል ድረስ እንዲያመጣለት ነገረው። ስራ አስኪያጁና 2 የክሎርኪዚዮ አባላት የሆኑ የጥበቃ ሰራተኞች በሁለት ትላልቅ ከረጢቶች ይዘው ወጡ። ከዚያም ክሮስ ገንዘቡን በአንድ የቻይና ሰራሽ ሳጥን ሲከት ተረዱት። ከዚያም ለ2 ሰው የሚሆን ምግብ ክፍሉ ድረስ እንዲያመጡለት አዘዘ። ከትንሽ ደቂቃዎች በኋላ ከጸጥታ ጥበቃ ክፍል ስልክ ተደውሎ ሊያቫዚ ሊያነጋግረው እንደሚፈልግ ተነገረው። ክሮስም ወደሱ እንዲያመጡት ነገራቸው። ክሮስ ወደ በሩ ሄዶ ሊያቫዚን እቅፍ አደረገው። ሁልጊዜም ሊያን ማየት ያስደስተዋል።
ጥሩ ዜና ነው ወይስ መጥፎ ሲል ክሮስ ጠየቀው። ወዲያውኑ ምግቡን መጣላቸው። መጥፎ ነው አለ ሊያ። ያ ባለፈው ጊዜ ከስካኔት ጋር በቢቨርሊ ሂልስ ሆቴል ኮሪደር ላይ አስቆሞኝ የነበረው ፖሊስ፣ አዎ አደን ስፍራው ድረስ መጥቶ ከስካኔት ጋር ስላለኝ ግንኙነት ጥያቄዎች ጠየቀኝ። ለጊዜው አባረሬዋለሁ፣ ግን በጣም የገረመኝ ነገር ማንነቴንና የት እንደምኖር በምን እንዳወቀ ነው። ከዚህ በፊት በፖሊስ ፋይል ውስጥ ገብቼ አላውቅም፣ ችግር ውስጥም ገብቼ አላውቅም። እና የምጠረጥረው ነገር ከኛ በኩል ሚስጥር አቀባይ ያለ ማለት ነው። ነገሩ ክሮስን ጥርጣሬ ውስጥ ከተተው። በክሎርኪዚዮ ቤተሰብ ውስጥ ሚስጥር የሚያወጣ ሰው የለም፣ ቢኖርም አይቀጡ ቅጣት ነው የሚፈጸምበት። ለራሱ ለዶሮ ሪፖርት አድርጋለሁ አለ ክሮስ። በአንተ በኩልስ ለረፍት ወደ ብራዚል መሄድ ትፈልጋለህ? እኛ ችግሩን መልክ እስከምናስይዘው ድረስ። ሊያ ብዙም አልበላም። እጁን ወደ ብራንዲውና ወደ ሃቫና ሲጋራው ዘረጋ። እስከዚህም አልተረበሽኩም፣ ደህና ነኝ አለው ሊያ። ከአንተ የምፈልገው አንድ ነገር ብቻ ነው። አስፈላጊ ሲሆን ከዚያ ሰው ራሴን ለመከላከል እንድትፈቅድልኝ። ክሮስ ደነገጠ። ሊያ እንደዛ ማድረግ የለብህም። እዚህ ሀገር የፖሊስ ባልደረባ መግደል ከፍተኛ አደጋ አለው። ይሄ ሀገር እኮ ሲሲሊ አይደለም። ስለዚህ አንድ የማታውቀው ነገር ልንገርህ። ጂም ሎሲ በክሎርኪዚዮ የድጎማ ፋይል ውስጥ የተመዘገበ ፖሊስ ነው። ብዙ ገንዘብ ነው የሚሰጠው እና ተጨማሪ ገንዘብ ስለፈለገ ነው ያንተን ኮቴ የሚከተለው። ጥሩ አለ ሊያ። አንድ እውነታ ግን አለ። ከኛ ዘንድ ሚስጥር የሚያወጣ ከሃዲ ሰው አለ። እሱን እኔ እከታተላለሁ አለው ክሮስ። ስለ ሎሲ ግን አትጨነቅ። ሊያ የሲጋራውን ጭስ ቡልቅ አደረገው። ከዛም አደገኛ ሰው ስለሆነ ተጠንቀቅ አለው ሊያ። እሺ እጠነቀቃለሁ አለው ክሮስ። ግን በአንተ በኩል ቸኩለ እርምጃ እንዳትወስድ እሺ። እሺ አለ ሊያ እየተዝናና። ከዛም ዞር ሲል ሳጥኑን አየና እዛ ሳጥን ውስጥ ምንድን ያለው ሲል ጠየቀው። ለአንድ ትልቅ ሰው የሚሰጥ ትንሽ ስጦታ ነው አለው ክሮስ። ሌሊቱን እዚህ ሆቴል ውስጥ ለማሳለፍ ትፈልጋለህ እንዴ ሲል ጠየቀው። አላድርም አለው ሊያ። ወደ ቤት ሄዳለሁ። አንተ ግን ሁኔታዎችን በጥሞና ተከታተል። የኔ ምክር ግን ጂም ሎሲን አሁኑኑ ማስወገድ ነበረ። ዶሮን አነጋግረዋለሁ አለው ክሮስ። ሴናተር ዌቨን 3 አጃቢዎቹን አስከትሎ በነጋታው 9 ሰዓት ላይ ዛናዶ ሆቴል ደረሰ። እንደተለመደው በአሳሳች ሊሞዚን ነበር የመጣው። 11 ሰዓት ላይ ክሮስን መኝታ ክፍሉ ድረስ እንዲመጣ አስጠራው። ክሮስ 2 የጸጥታ ጠባቂዎች ሳጥኑን መኪና ውስጥ እንዲያስገቡ አዘዘ። አንደኛው የጸጥታ አባል መኪናውን እንዲያሽከረክር፣ ሌላኛው ከሾፌሩ ጎን እንዲቀመጥ አድርጎ እሱ ለጥበቃ እንዲመቸው ከኋላ ተቀመጠ። ሴናተሩ ያረፈበት ሆቴል የ5 ደቂቃ ጉዞ ሲሆን የሚሄዱትም በሆቴል ውስጥ የውስጥ ለውስጥ መንገድ ነበረ። ከምድር ቤት ጉዞ ብቅ ሲሉ 7ቱ ድንቅዬ ቪላዎች ከፊት ለፊት ይታያሉ። ክሮስ እነዚህን ቪላዎች ባየ ቁጥር የሆነ የደስታ ስሜት ይሰማዋል። ክሮስ ገንዘቡ የታጨቀበትን ሳጥን ብቻውን እየገፋ ወደ አንደኛው ቪላ ሄደ። አንደኛው የሴናተሩ አጃቢ ሴናተሩ ምግብ እየበላ ወዳለበት የእንግዳ ማረፊያ ክፍል ወሰደው። ሴናተሩ የሎሚ ጭማቂ ይጠጣ ነበረ። አልኮል መጠጣት ከተወሰነ ባብቷል። ሴናተር ዌቨን ከመቼውም በተሻለ ሁኔታ አምሮበታል። በሀገሪቱ የስልጣን እርከን ውስጥ ከፍተኛ ስፍራ ይዟል። የብዙ ኮሚቴዎች ሰብሳቢ ነው። ወደፊት በሚካሄደው የፕሬዝዳንትነት ምርጫም የመሳተፍ ድብቅ ፍላጎት አለው። ብድግ ብሎ ክሮስን ተቀበለው። ክሮስ ሳጥኑ የተሸፈነበትን የስጦታ መጠቅለያ ገልጦ ሳጥኑን ወለሉ ላይ ያስቀመጠው።
ከሆቴሉ የተበረከተልህ ትንሽ ስጦታ ነው ሴናተር አለ ክሮስ። መልካም ቆይታ እመኝልሃለሁ። ሴናተሩ የክሮስን ሁለት እጆች ይዞ ደስታውን ገለጸለት። እጆቹ ለስላሳ ናቸው። እንዴት ደስ የሚል ስጦታ ነው እባክህ አለ ሴናተሩ። ክሮስ በጣም አመሰግናለሁ እና አሁን ጥቂት የሚስጥር ውይይት ማድረግ እንችላለን ሲል ክሮስን ጠየቀው። በሚገባ አለ ክሮስ። ከዚያም የሳጥኑን ቁልፍ ሰጠው። ሴናተሩም ተቀብሎ ሱሪ ኪሱ ውስጥ ከተተው። ከዚያም ወደ አጃቢዎቹ ዞር ብሎ ሳጥኑን እኔ መኝታ ቤት አስገቡና አንዳቸው አጠገቡ ነው እና እስቲ ከወዳጄ ክሮስ ጋር የሚስጥር ውይይት ላድርግ አላቸው። አጃቢዎቹ ሲወጡ ጥሩ ዜናም መጥፎ ዜናም አለኝ አለ ሴናተር ዌቨን። ክሮስ ችግር የለም በማለት ራሱን ነቀነቀ። ዓለም እንደዚህ ናት አለው ክሮስ። በቅድሚያ ጥሩ ዜና እነግርሃለሁ። በጣም ጥሩ ዜና ነው። ባለፉት ጥቂት ዓመታት ቁማር በመላ አሜሪካ ሕጋዊ እንዲሆን ስትር ቆይቻለሁ። የስፖርት ቁማር እንኳን ሳይቀር ሕጋዊ እንዲሆን በመጨረሻ በሁለቱም ምክር ቤቶች እንደሚጸድቅ ተስፋ አግኝቻለሁ። በሳጥኑ ያመጣኸው ገንዘብ ለአባላቱ የሚረጭ ነው። 5 ነው አይደል? በማለት ለማረጋገጥ ጠየቀው። አዎ 5 ነው አለ ክሮስ። ለጥሩ ነገር የወጣ ገንዘብ ነው እና መጥፎውን ዜና ደግሞ ልንገርህ አለው። ሴናተሩ ራሱን በሐዘን አወዛወዘና ዘመዶች ደስ አይላቸውም። በተለይ ጆርጂዮ ብስጩ ነው፣ ግን ትልቅ ሰው ነው፣ በጣም ትልቅ ሰው። እኔም የምወደው እሱን ነው አለ ክሮስ። ግን ከክሎርኪዚዮ ቤተሰብ ውስጥ በጣም ዝቅተኛ ፍቅር ያለው ለጆርጂዮ ነው። ሴናተሩም ቢሆን የዚህን አይነት አመለካከት ነው ያለው። ከዛም ሴናተር ዌቨን ሚስጥሩን አፈነዳው። ፕሬዝዳንቱ ባለው ስልጣን መሰረት ሕጉ እንዳይጸድቅ እንደሚያደርግ ነግሮኛል አለ ዌቨን። የክሎርኪዚዮ ዕቅድ በመሳካቱ ክሮስ በጣም ደስ ብሎት ነበረ። አሁን ግን ግራ ተጋባ። ዌቨን ምን እያደረገ ነው? እና የፕሬዝዳንቱን ውሳኔ ለመቀየር በቂ ድምፅ የለንም አለ ዌቨን። ስለዚህ 5 ሚሊዮን ለፕሬዝዳንቱ ነው ማለት ነው ሲል ክሮስ ጠየቀው። ሴናተሩ ደነገጠ። የለም አለ። በፓርቲ እንኳን አንድ አይደለንም። ከዛም በላይ ፕሬዝዳንቱ ከስልጣን ሲወርድ በጣም ሀብታም ሰው ነው የሚሆነው። የተለያዩ ኩባንያዎቹን ሊፈልጉታል። የጥቂት ገንዘብ ፍላጎት የለውም። ዌቨን ክሮስን ፊት ለፊት እያየ ፈገግ አለ። የአሜሪካ ፕሬዝዳንት ስትሆን ብዙ ነገሮች ይለወጣሉ። ስለዚህ ፕሬዝዳንቱ ካልሞተ እኛ ተስፋ የለንም ማለት ነው አለ ክሮስ። ልክ ነህ አለ ዌቨን። በጣም ተወዳጅ ፕሬዝዳንት ነው ማለት እችላለሁ። ምንም እንኳን በተለያየ ፓርቲ ውስጥ ብንሆንም፣ አዎ እርግጠኛ ነኝ እንደገና ይመረጣል። ትዕግስት እንዲኖረን ያስፈልጋል። ስለዚህ 5 ዓመት መታገስና ድምፅን በድምፅ የማይሽር ፕሬዝዳንት እንዲመረጥ ተስፋ ማድረግ አለ ክሮስ። እንደሱ እንኳን አይደለም፣ ለዋሻ አልፈልግም። በ5 ዓመት ውስጥ አሁን ኮንግረስ ውስጥ ያሉ አባላት ሙሉ በሙሉ ላይኖሩ ይችላሉ። እናም አሁን ያገኘሁትን ድምፅ ያኔ ላላገኘው እችላለሁ አለና ትንሽ ዝም ብሎ ከቆየ በኋላ ብዙ ክስተቶች ሊፈጠሩ ይችላሉ አለው። ክሮስ ግራ ተጋብቷል። ይህ ሰውዬ ምን ማለቱ ነው እያለ ራሱን በራሱ ይጠይቃል። በሐሳብ ውስጥ እያለ ሴናተሩ እጁን መታ አደረገው። በእርግጥ ፕሬዝዳንቱ አንድ ነገር ቢሆን ምክትል ፕሬዝዳንቱ ሊፈርምልን ይችላል። ስለዚህ ፕሬዝዳንቱ በልብ ድካም ወይም በአውሮፕላን አደጋ እንዲሞት ተስፋ ማድረግ ነው። ሊሆን ይችላል። ሁላችንም ከሞት አንቀርም በማለት ክሮስን ውዥንብር ውስጥ ከተተው። ክሮስ በመጠኑም ቢሆን ተበሳጭቷል። በተረፈ የእሱ ኃላፊነት ሴናተሩ የሚነግረውን ለክሎርኪዚዮ ማስተላለፍ ነው። ሴናተሩ የሚችለውን አድርጓል። አሁን በሱ በኩል የቀረው የአሜሪካንን ፕሬዝዳንት መግደል ነው፣ አንቀጹ እንዲጸድቅ ከፈለጉ። አዎ ክሮስ ግን ክሎርኪዚዮ ይህንን እንደሚያደርጉ እርግጠኛ ነው። ምናልባትም ደግሞ የግድያውን ኃላፊነት አንተ ተወጣው
ካሉት ክሮስ እስከ መጨረሻው ከቤተሰቡ ለመለየት ቆረጠ። ዌቨን አሁንም ፈገግ አለና ምንም ተስፋ የሌለው ይመስላል፣ ግን የሚፈጠረውን ማወቅ አትችልም። እድል ራሷ አንድ ክስተት ልትፈጥር ትችላለች። ከሆነ ደግሞ ምክትል ፕሬዝዳንቱ ከአንድ ፓርቲ ባንሆንም የቅርብ ጓደኛዬ ስለሆነ ውሎ ሳያድር ያጸድቅልኛል እና መታገስና የሚፈጠረውን በተስፋ መጠበቅ ነው። ክሮስ ግን ሴናተሩ የሚለውን ፍጹም ማመን አልቻለም። ገንዘቡን እጁ ካደረገ በኋላ እንደማያደርጉት እያወቀ ፕሬዝዳንቱን ግደሉ ማለቱ አስደንቆታል። ሴናተሩ ምግቡን መቀማመስ ጀመረ። የዛሬው ምሽት ብቻ ነው እዚህ የምቆየው አሉ ለክሮስ። እንደኔ ያለ ሽማግሌ ማስተናገድ የሚችሉ ቆነጃጅት ሆቴል ውስጥ እንዳሉ አውቃለሁ። እራት አብረውኝ እንዲበሉ ብታደርግልኝ በማለት ክሮስን በቀልድ መልክ ጠየቀው።